አለምዬ በስተመጨረሻም እንግዲህ የፈለጉትን ነገር ማለት ነው። ያ ማለት እንግዲህ ያው ትሁት እያስቀመጠችውን ወርቅ ለመፈለግ መጥተው ነበረ። ይህንን እንግዲህ ሲያደርጉ የነበሩት አቶ ገዛኝ ቢመጣብንስ ምን እናደርጋለን በማለት እንግዲህ ነገሮቹን ናቴ አስቀድሞ ለእናቱ ለአለምዬ ነግሯት ነበረ። ችግር የለውም አይመጣብንም፣ አይደርስብንም፣ ምክንያቱም የግድ ለጠበቃው የምከፍለው ብር ይሆነኛል። አባባን ለምን አትጠይቂውም? እሱ እኮ ሊሰጠን ይችላል በማለት እንግዲህ ናቲም ተናግሮ ነበር። ግን ደግሞ አለምዬ በፍጹም እሱን በሆነው ባልሆነው እሱን ማስቸገር አልፈልግም፣ ራሴ ያለኝን ወርቅ ሽጬ ነው ለጠበቄ የምከፍለው በማለት እንግዲህ ከወሰነች በኋላ ነበር ወደ ቤት የሄደችው ማለት ነው። እና ወርቁን ከያዘችው ለምንድን ነው የማሰጠኝ በማለት እንግዲህ እጅጉን በጣም ከትሁት ላይ ቂም እዛባት ነበረ አለምዬ ማለት ነው። ግን ደግሞ አለምዬ ያው በስተመጨረሻም ያወቀችው ነገር ትሁት ወርቁን እዘው እንዳልመጣችና ከዚያው ከቤት ውስጥ እንደደበቀችው። ምክንያቱም ሲፈትሻት እዘው ብትመጣ ይብን እንኳን አንደኛ ሌባ ነው የምትባለው እውነት ለመናገር ማለት ነው። ስለዚህ የሰው ገንዘብ ደግሞ እዚው ከቤት ውስጥ ነው ደብቄው የመጣሁት እንጂ እኔ ለምንድን ነው የሰው ገንዘብ እኔ ይዤው የምመጣ? ስፈተሽም እንደዚሁ ሌባ ነው የምባለው ከሚል አንጻር ነው እንግዲህ ያው እዚው አስቀምጠው የመጣችው ማለት ነው። ስለዚህ ትሁት ያደረገችው ነገር በጣም ልክ ነች ማለት ነው። እንግዲህ ይህን ነገር አለምዬ ግን የዋሸቻት ወይንም ደግሞ ወርቁን ለራሷ የምታደርግ መስላት ነበር። ሆኖም ግን አለምዬ አሁን ላይ ማለት ነው ሆን ብላ እንግዲህ ትሁትን ጥምድ አድርጋታለች። በአንድም በሌላ ነገሮች በጣም ነው የጠመደች። ምክንያቱም ያው እንግዲህ አባባ ማለት ነው የመጀመሪያ ሚስቱ ያረፈችበትን ቦታ ሄጄ ማየት አለብኝ፣ እንዲሁም ደግሞ በዚህ አቅራቢያ ላይ ማድረግ እፈልጋለሁ። ለእሷ ነው ስል ነው ይህን ነገር ሁሉ ማደርገው፣ ልቤም ያርፍልኛል ከማለቱ አንጻር ማለት ነው። ከዚህ በፊት እንዳወቅ ነው እንግዲህ ያው የአባባ ፍላጎትም እንዳለው እንግዲህ ናቲም ማለት ነው እረፍት እንድታገኝና ውስጥ ደስ እንዲለው ያሰብከውን ነገር ማሳካት አለብህ በማለት ትሁትም ይህን ሀሳብ ተቀብላ ነበር። የአባባን ፍላጎት ለማሳካት እጥረት እያደረገች ትገኛለች ማለት ነው። በትሁት እጥረትና በትሁት አሁን ላይ ማለት ነው አባባን ቦታው ድረስ መሄድ ማየት አለብን፣ መጠየቅ አለብን ባለችው መሰረት ለምንድን ነው የረሳውን ሀዘን እንደገና እንዲያስታውስ የምታደርገው በማለት በዚህ ምክንያት እንግዲህ ጥምድ አድርጋታለች። ሲቀጥል ደግሞ ከናቲ ጋር በምትሆንበት ሰዓት እንግዲህ ናቲም ትሁት ጋር ነው አብሮ የሚውለው፣ እኔም በጣም እረስቶኛል እያለች ትገኛለች ማለት ነው። ስለዚህ አለምዬ ምንም አይነት ነገር ለትሁት እረፍት እየሰጠቻት አይደለም ማለት ነው። ከብዙ ነገር ብታወጣትም ከዛ ነገሮች ከስቃዩ ነገሮች ብታወጣትም ግን ደግሞ አሁን ላይ ብዬ ትሁትን እያሰቃየቻት ትገኛለች ማለት ነው። በአጠቃላይ የምታደርገው ነገር ምንም በቃ ምንም ደስ የማይል ነገሮችን ነው እያሰበችበት ያለበት ማለት ነው። እና ከአባባ ጋር ይብን ራሱ ወጣ ብለው እንግዲህ አባባ የፈለገውን ነገር ድረስ ሄዳ ነበረ ማለት ነው። ነገሮቹን አባባም ይሄ ነገር የሚሆን ነገር አይደለም በማለት እንግዲህ ተናግሮ ነበረ። ግን ደግሞ በእርግጠኝነት እውነቱን እናወጣለን፣ በቃ እያንዳንዱን ሰው እንጠይቃለን፣ አባዬ ተስፋ አትቁረጥ በማለት እንግዲህ ትሁትም አባባን እያገዘችው ትገኛለች። ያው አለምዬም ለምንድን ነው ይሄን ያክል የምትጫነው ነው የምትለው ማለት ነው። ግን ራሱ እስከፈለገ ድረስ የአባባን ፍላጎትም አለምዬ መጠበቅ አለባት። በእርግጥ ያው ቅናት ቢጤ ነው ማለት ነው። ምክንያቱም የድሮ ሚስቱን ያስታወሰ ወደ እኔ ትኩረት አይሰጠኝም የሚል ነገር ይመስለኛል የእሷ ሀሳብና የእሷ ስጋት ማለት ነው። ግን ደግሞ እሷን በዚህ መልኩ ማገዝ ነበረባት ማለት ነው። አለምዬም ቢያንስ ለአባባ ማገዝ መቻል አለባት። ግን አባባ በጣም ነው የተረዳት። ቅናት ቢጤ ነው ወይ እንዲ አለምዬ ለምንድን ነው እንደዚህ የምትዩ? አንቺ እኮ ለእኔ እንደውም ደስ ሊልሽ ይገባል እያለ ሲናገራት ነበር። አይ ቀንቻ አይደለም፣ ግን ደግሞ ትሁት በዚህ ያክል ለምንድን ነው በቃ የሆነ እንትን የለየ ቆመችው በማለት ስትናገር ነበር ማለት ነው። አይ ያው እንግዲህ ከዚህ በፊትም እንግዲህ እናቴም ፍላጎት እንዳለው ነግሬሻለሁ፣ እሱ ራሱ በሀሳቤ ደግፎኛል። ትሁት ደግሞ ያው ልጄ ነች፣ የፈለኩትን ነገር እንዳደርግ ወይንም ደግሞ ሀሳቤ እንዲሳካላት ደስ ይላታል እና ያው አብረን እንደምንሆን እኮ እርግጥ ነው በማለት እንግዲህ በነገራችን ላይ በአባባ እንዲሁም ደግሞ ባለምዬ አንድነት አብረው መሆን እጅግ በጣም ከምንም በላይ ደስተኛ ነች። በዚያ ላይ ደግሞ አሁንም ንብረቷን ልታስመልስ መሆኑን በሙሉ ሲሰሙ ሁላቸውም ደስተኛ ሆኑ እና አለምዬ አሁን ላይ ማለት ነው በእርግጠኝነት
በእርግጠኝነት እንግዲህ ያው ጠበቃዋም ሁሉም ነገር የሷ የሆነ የሚገባት ነገሮችን ማለት ነው ማግኘት እንደምችል ማለት ነው በእርግጠኝነት ነግሯታል። ሲቀጥል ደግሞ አቶ ገዛኸኝንም እንደዚሁ እስር ቤት የሚያስገባ የአንድ የመጨረሻ መረጃ ማለት ነው ሰጥታለች ማለት ነው። ይህ አለኝ የሚለው የመጨረሻ የአቶ ገዛኸኝ የሱን ሴራ የሚያጋልጥ መረጃ ነው፣ እንደ ሌሎቹ አንተም እንዳትክደኝ በማለት እንግዲህ ጠበቃዋን አስጠንቅቃለች። ምንም ነገር ሀሳብ አይግባሽ በእርግጠኝነት በማለት እንግዲህ ያው ቤቲ የወሰደችው ነገሮች ቢኖሩም ግን ደግሞ በህጉ መሰረት ያንቺ የሆነ ነገር የራስሽ ነውና ይመለስልሻል በማለት እንግዲህ አስረግጦ ማለት ነው ለአለምዬ ነግሯታል። አለምዬም እጅጉን በጣም በዚህ ተደስታለች ማለት ነው። የበለጠ ማለት ነው ከጠበቃዋ ጋር ለመቆምና ነገሮችን ለማመቻቸት እንዲሁም ደግሞ ከቤት ውስጥ ያስቀመጠችውን ያው ትሁት አስቀምጨዋለሁ ያለችውን ወርቅ ማለት ነው ለመፈለግና እንዲሁም ለማግኘት ወደ አቶ ገዛኝ ቤት አምርተዋል ማለት ነው። አቶ ገዛኝ እንግዲህ ለጊዜው ከቤት የለም፣ ግን ደግሞ ሲመለስ ሊያገኛቸው ይችላል ብዬ አስባለሁ። ምክንያቱም መጨረሻ ላይ እንግዲህ ያው ናቲና እንዲሁም ደግሞ አለምዬ ማለት ነው ፈልገው ካገኙት በኋላ ወርቁን እጅግ በጣም ደስተኞች ነበሩ። በጣም ትልቅ ወርቅ ነው እንዳያችሁት ማለት ነው እና ነገሮቹን እንደሚሸፍንላቸው እንትን ብለዋል እና አሁን ላይ በጣም እነሱ ገንዘብ ያስፈልጋቸዋል። ምክንያቱም ናቲም ማግባት ይፈልጋል። ትሁትም በጣም እየጨቀጨቀችው ነው። ምክንያቱም የኔና ያንተ ህይወት ምንድን ነው እያለች ደጋግማ ስጠይቀው ነበር። እናቴ ገንዘቧን ስታስመልስ ከዛም ለኔ የሆነ ነገር ትንሽ ነገር ታደርግልኛለች፣ በእርግጠኝነት ያን ጊዜ አንቺም እኔም አብረን እንኖራለን፣ ታገሽኝ ትሁትዬ እያለ እንግዲህ ይገኛል ማለት ነው። ስለዚህ ናቲም የእናቱ ብር እንዲመለስለት ወይንም ደግሞ ንብረት እንዲመለስለት ይፈልጋል። በስተመጨረሻም እንግዲህ ወርቁን አግኝተው ልክ ሊወጡ ሲሉ በሩ ተንኳኩቷል። ማን ሊሆን ይችላል? ወርቁን እስከነሱ እጅ ይወስዱታል ወይስ ደግሞ አይወስዱትም የሚለው እጅጉን በጣም አሳሳቢ ነው የሚሆነው ማለት ነው። እንግዲህ ቀጣይ ፓርቲን ሁላችንም በጉጉት እንጠብቃለን ማለት ነው። ውድ ቻናል የተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።